ትንከባከበኛለህ። እንደዛ ማድረግ እችል ነበር፣ ደስም ይለኝ ነበር። ይህንንም ሀሳብ ይመስለኛል ባለቤቴን በስርዓት የምትጋራው። አዎ፣ ግን ደግሞ ምን አለ መሰለህ አካብዬ፣ እኔ እዚህ አሁን ምናምን እያለች ነው፣ እየቀለድኩ እንደሆነ ገብቷታል። ለምን አትልም ማለት ባለፈው ካልመጣው ብላ እየቀወጠችው ነበረ። በቃ ልምጣ፣ ነገሮችን እንዴት ነው እንድትረጋግ ይፈልጋለሁ፣ ለምን ከጎንሽ አልሆንም ምናምን ስትለኝ በቃ እኔም እሺ ትመጫለች ምናምን እያልኩኝ ነገሮችን አሳለፍኩኝ። ለምን እዚህ መታ እንዲደብራት ወይም ደግሞ የሆነ በምታየው ነገር እንዲከፋት ስለማልፈልግ፣ ለምን ያው የእናትነትን ስሜት ትረዳላችሁ እናት ይሆናችሁ እና አይታ እንዲደብራት ስለማልፈልግ ነው። በጣም እርግጠኛ ነኝ። ግን ደግሞ በቃ የቻልከውን ያክል ሞክር። በቃ ከባለቤትም ጋር ከልጆች ጋር በቃ እኔ በጣም ብዙ ምቀኛ አለብኝ። ግን ያው ስላችሁ ምቀኛ አለብኝ ስላችሁ እነሱ ምናምን አይደለም። አይ ሌሎቹ ነው። እኔ በጣም እንዲህ ዙሪያ አንዳንድ አሉ። ግን እኔ ለፋቸው ሩቴ ምቀኛ ሲኖር ነው እድገት የሚኖረው። ምቀኛ ሲኖር ምቀኛ ይባላል በተፈጥሮ። ታገስና ከደበረኝ ደግሞ የመጨረሻ ነው ማስደባ። ቦግ ካለባት ደግሞ እሄድበታለሁ። አንድ ነገር ብቻ ይገባኛል፣ አላውቅም። ማሚ ሁላችንንም ስትወልጂ ትንሽ ለመጨረሻ ልጅ ይሰሰታል ይባላል። እዚህ ጋር ጥያቄ አለኝ ማለት ነው። እና በጣም ደስ ብሏታል። ዛሬ ተፍለቅልቃለች ማለት ነው። ዛሬ እንደ ዛሬ ተደስታ አታውቅም ማለት ያው እናት ነች። እናታቸውን ደግሞ ስታገኙ በጣም ወንድሟ እናቷን ያው ቻናል እንዲከፈት ነው ወንድምዬ የመጣው። በቃ አሁን ደግሞ አብሬሽ ለወንድሙ ቻናል ይከፍታል። እንደውም ያብሬሽ ወንድም ጊዜ ያለው ቀን በቀን ነው ከነሩታ ጋር የሚገናኘው። ስለዚህ ሁሉም ድራማ ነው። ዛሬ ሰሞኑን ዛሬ አብሬሽ ልጁን ይዞ ወጣ። እሷ ደግሞ ወደ ቤተሰቦቿ እናቷን ልታመጣ ሄደችና ድራማ እየሰሩብን ነው እንጂ አብሬሽና ሩታ በምንም ነገር አይለያዩም። ግን አታስመስሉ። እኔ ነው የምላችሁ። ብዙም መጥፎም ነገር አትናገሩ። አሁን እህትየዋ ማለት ነው በመከበሪያሽ ጊዜ ወጥተሽ ሚዲያ ላይ እንደዛ ሁሉ መስደብ፣ ደስታን እንወደዋለን፣ ደስታን እንደዚህ እናደርገዋለን፣ ለደስታ እንድራታለን። አረ ምን አይነት ቤተሰቦች ናቸው ግን እንደዚህ ተሳዳቢ የሆናችሁት? ሚዲያ ላይ ወጥታችሁ ሁልጊዜ ሰውን መሳደብ። በቃ የአብርሽ አሁን ይቺ እንትላ የምትባለው እሷ ነች። እንደውም ወታ እንትል የምትለው ከአንቺ ጋር ነው። እዛውም አንቺ ጋር ስትገናኝ ነው የምትሰዳደቡት። የአንቺ ቤተሰቦች ደግሞ ተራ በተራ እየወጡ መሞለጭ፣ አብሬሽ መሞለጭ። እንዴ ክብል የላችሁም እንዴ? መጀመሪያ ክብል የሚባል ነገር አለ። ራሳችሁን ስታከብሉ ነው ሰውን የምታከብሉት። ራሳችሁን መጀመሪያ አክብሉ። ለምን ይህንን አታስቆሚያቸውም? አንቺ እንደዚህ አትስሩ። መስራት አለባችሁ። በጥሩ ነገር ስሩ። ደስታን እንፈልግ። አብሬሽን ተንግዲች በኋላ እንፈልግም እንድራታለን። እንዴ ዳሮታ ዛዳ አብሬሽ ምን ያደርጋችሁ? የበለጠች አግኝቶ ነው በቃ ሄደው አብሬሽን። ስለዚህ ጥሩ ነገር እንትን በሉ ማለት ነው። እኔ እውነቴን ነው። እኔ የሩታ እንትን ነው፣ ግን የሆነ የሚናገሩት ቤተሰቦቿ ትክክል አይደሉም። ትክክል ያልሆነ ደግሞ ያንን እየደገፋችሁ መሄድ የለባችሁም። አንዳንዶቻችሁ ጎበዝ ናቸው ቤተሰቦቿ እንደጋረጉት ምናምን የምትሉ ልጆች አሉ። ምንድን ነው እንደዚህ? ይሄ ነገር ስድብ ጎበዝ ያስበላል እንዴ? እየወጣችሁ ሚዲያ ላይ መሳደብ ጎበዝ ያስበላል እንዴ? እኔ በጣም ነው የታዘብኳት። አሁን እህትየዋ ትልቅ ነች። እንደ ትልቅነቷ መከበር የእህቷ ባል ነው፣ ወልደዋል። ወታ መሳደብም እንደዛ መሰዳደብም ያችማ ይወጣላት ባለጌ ነች። ያቺ ሜላት የሚሏት እሷ ያው ልማዷ ነው። እንኳን እሱንና እህቷንም በፊት ስትሞልጫት ነበረ። በእነሱ ነው የፈመሰችውና በእነሱ ነው የታወቀችው። ስለዚህ እኔ ትክክል ነው ብዬ አላስብም ማለት ነው። ወጣችሁ አትሳደቡ፣ ወጣችሁ ብዙ መጥፎ ነገር አትናገሩ። እናትየዋም የሆነ ነገር አትናገሪ። አንቺ ትልቅ ሰው ነሽ፣ ክብራችሁን ጠብቃችሁ ልጅሽን እንደምትወጃት እናውቃለን። ግን ተወደሻትም ጥሩ ነገር ማውራት። ወርዳችኋል፣ ተዋልዳችኋል። ብዙ መጥፎ ነገር አለማውራት። እስቲ አብሬሽ ስለ እናንተ ቤተሰቦች እስቲ ስለ ቤተሰባችሁ ስለምን ሲሳደብ ሰምታችኋል?
እናንተ ግን ሁልጊዜ ሚዲያ ላይ ወጣችሁ መሳደብ አለ ጥሩ አይደለም። በቃ አለቃ አይደለ እንዴ? ታልተፈላለጉ ተለያዩ። ከተለያዩ በኋላ ደግሞ ይህ ብዙ መሰዳደብ እንትን ማለት ጥሩ አይደለም ብዬ ነው የማስበው ማለት ነው። እኔ በበኩሌ እንጃ እኔ በጣም ነው የሚደብረው እንደዚህ አይነት ነገር እና ተከባብራችሁ ወልዳችኋል። በምንም ነገር አትለያዩም። ዙራችሁ እኮ ብትታረቁ እኮ እናንተ አሁን የተሳደባችሁት እንደዚያ ያመናጨቃችሁት እንደዚያ የሰደባችሁት እሷ ከባሏ ጋር ብትሆን ምንድን ነው የምትሉት እናንተ? እንዴት ነው ያንን ነገር ይህንን ወጥተሽ አደባባይ ላይ የተሳደብሽውን ስድብ ወዴት ነው የምትጥዩ እንዴ? እህትየዋም የአብረሽም እህት ቢሆን እንደዚህ እሷ አሁን በተገቢው ነው እንትን የምትናገረው ሩታ በተገቢው ለምን እንደዚህ ያለግሽ? ለምን እኔ ከጎንሽ እያለው ለምን አላማከልሽኝም? ይሄን ብቻ ነው የምትለው። እናንተ ግን ወታችሁ የምትሳደቡት ስድብ አንዴ ያልተማረ ደንቆሮ፣ አንዴ ምናምን፣ አንዴ ምናምን። እንዴ ቢማርማ ነው ይኸው እንዲህ ተንቀባሎ የሚኖረው። እና እንግዲህ ሩታዬ ደስታዋን እየገለጠች ነው ከቤተሰቦቿ ጋር። እንኳን ደስ ያለች ብለናል። ቤተሰቦችሽ ጋር መሰብሰብ ደስ ይላል። ሁላችሁም ደስታችሁ ተመልሶ ለማየት ያብቃ እንላለን። እንግዲህ እናትሽም ተመጣች፣ ጋሽዬ መምጣታቸው አይቀሩም። ከመጡ በኋላ ያው መስማማታችሁ ስለማይቀር አብልሽና እንጂ ሄርሜላ ተስፋሽን ብትቆርጭ ይሻልሻል ማለት ነው። ደስታም የሚሉ ግን ቤተሰቦችሽ እህቶችሽ ማለት ነው የሆነ የሰው ልጅ ክብር ቢኖራቸው ወልዳችኋል፣ ተዋልዳችኋል። አንቺ እንኳን ስለ አብርሽ እንደዚህ እየወጣሽ አትሳደቢም ማለት ነው። እንኳን እነሱ ቀርቶ አንቺ ነሽ የተበደልሽው። ስለዚህ ቤተሰቦችሽ ደግሞ እህቶችሽ ማለት ነው ይህንን ሲናገሩ የሆነ እንትን ማለት አለብሽ ብዬ ነው የማስበው። በቃ ለእኛ ተውት፣ ይህ ሁሉ ነገር ለእኛ ተውት ማለት አለብሽ ብዬ ነው የማስበው ማለት ነው። ማለት ያስጠላል እንደዚህ አይነት ወቶ ሚዲያ ላይ መሰዳደብ እና እንግዲህ እንደተመቻችሁ ነው ብለናል ማለት ነው። ለማንኛውም እኔ ሸላይክ አድርጉ።